ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ በጣም ዳኒ እግዚአብሔር ይመስገን። እናንተም በያላችሁበት ያለም ዳር ድረስ ሰላማችሁ በዝት ይበልኝ። እንግዲህ ብዙ የክርስትና እምነት ተከታይ አላችሁ ተስፋ አደርጋለሁ። እንኳን ለጌታችን ለመድኃኒታችን የጥምቀት በዓል ኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። እንግዲህ ዛሬም በሃይሚና ብሩክ ቪዲዮ ተመልሼ መጥቻለሁ። ልክ እንደ ሁል ጊዜው የመፍትሄ ሀሳብ ናቸው የምንላቸውን በብሩክና በሃይሚ ጉዳይ ላይ ወደ እርቅ ያመጣቸዋል ወይም ደግሞ የበፊት ፍቅራቸውን ይመልሳሉ ብለን የምናስባቸውን አስተያየቶች፣ ሀሳቦች እናስቀምጣለን። እናንተም ከኛ በተሻለ የምታስቡት ወይም እንዲህ ቢሆን የምትሉት ነገር ሀሳብ፣ አስተያየት ካላችሁ ኮመንት ላይ ሀሳባችሁን ቁጭ አድርጉ። ይህ ቪዲዮ እስከ መጨረሻው መመልከት፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ፋሚሊዎቼ ዛሬም ብሩክና ሃይሚ ትናንትና ማታ የተለቀቀውን ቪዲዮ አብዛኞቻችሁ አይታችኋል ብዬ ተስፋ አደርጋለሁ። ከ200 ምናምን ሰው በላይ ስለሚያዩ ብዙ ጊዜ ማለት ነው። እና ትናንትና ትልቅ ተሰርቷል ብዬ ማስበው አንድ ሰው ፍጹም ነው። በስ በሁለተኛ ደረጃ ደግሞ ይሄን ሀሳብ ሲመጣ ለነገሩ ያው ነው እዩ ከፍፄ ጋር ሆኖ ነው ይሄን ነገር አስበው እንደዚህ አይነት ሁኔታ ቢፈጠርና እንደዚህ አይነት ነገር ቢሆን እኔ 300,000 ባከብርለት ምናምን አይነት ሙድ እሷ ከመጣች 3 ቀን አላትም 300,000 ግን ማክበር የነበረባት ማናት ሃይሚ ነበረች አይደል እንዴ? 3 ሳምንት ያሉናት ልጅ 300,000 ሱስ 4 አመትና 3 አመት ለፍቶ ያመጣውን ከሃይሚ ጋር ለፍቶ ተረጋግፈው 300,000 እሷ የምታከብረች ማን ነች? ማን ስለሆነች ነው? ትናንትና አርግጂ ያለው ብላ ስለመጣች ነው። ዛሬም ደግሞ የደገመችው ያለችው ነገር ምንድነው? ፋሚሊያንስ እኔ እውነት ስለሆነ ነው፣ እኔ ስለማውቀው ነው። አሁንም ድርቅ ብዬ የምከራከር ቢኒያም የልጅ አባት ነው። በቃ ቢኒያም የልጅቷ ባል ነው። እሷ ሁም ብላ ነገሮችን ሌላ መስመር ለማስያዝ በየጊዜው እናንተን ለማሳመን የምታደርጋቸው ጥረቶች በሙሉ ውሸት ናቸው። በሙሉ ማለት ነው። እኔ እንደ ኦል ነው እየነገርኳቸው ያለሁት። በሙሉ ውሸት ናቸው። በቃ እቺ ልጅ ነገሮች ወደ ሌላ መስመር እንዲሄዱ አቅጣጫውን እንዲቀየር ጭራሽ ብሎም ፍፄም ተባባሪዋ እየሆነ ነው። ፍፄም ነክቶ ነው ትናንትና አሁን ወይ ይሄ ፕሮግራም ከመጀመሪያው ጀምሮ መሆን የሌለበት ነገር ነው። በቃ ከመጀመሪያው ጀምሮ ቦርቴ ሆነ። እሺ ሆነ። ብሩኬን ደስተኛ ማድረግ ነው የፈለገችው። እሱ ከኛም የብሩኬን ደስታን ፈልጓል። ግን ሃይሚን መጥራት ደግሞ አያስፈልግም እዚህ ጋር እንደዛ ከሆነ፣ ምክንያቱም ምን እንደሚፈጠር እናውቀዋለን። ሁላችንም ጠንቀን የምናውቀው ነገር ነው። ያ ነገር መፈጠሩ አያስገርምም። ሃይሚ መታ ያ ነገር መፈጠሩ አያስገርምም። ጀግና ነች እንደሆነ ጀግና ነች። በቃ ትክክለኛ ነገር ነው ያደረገችው። አኩርታ አስደስታኛለች። እንደው እልህ እየተጋቡ እንዲሄዱ ነገሮች ሌላ መስፈር እንዲሄዱ እያረጋቻቸው ነው። በቃ ፍፄ ተረጋግተ ራስህም ቢሆን እሷንም አረጋግተ ለማሰብ ሞክር። ብቻህን እስቲ ወዴት እየሄደ ነው ነገሩ? ብሩኬ የተፈጠሩት ነገሮች አሉ። ከዚህ አንፃር እኔና አንተ ግንኙነታችን እዚህ ጋር ተቋርጧል ተባብለው ተለያዩ እነዚህ ልጆች ነው አይደለ? ትናንትና ማው ጋሽዬ ነገሮችን ለማሳከል ጥረት እያደረጉ ነው። አሁንም እኮ ተስፋ አልቆርጥም እኔ ብሩክና ሃይሚ ነገ ከነገ ወዲያ ታርቀው አንድ ላይ ስቆ ተጫውተው እንደሚመጡ በጣም እርግጠኛ ነኝ ነው የምነግርህ። ግን ወደ ሌላ መስመር እንዳይሄድ በቀን ውስጥ በየቀኑ ሌላ ነገር እንዳይመጣ ቢያንስ በእኛ በኩል ያለውን ክፍተት እናጥብ። ስለዚህ ተነጋገሩ። ፍፄ ብሩክን ማገዝ የምትችለው ነገር ካለ ሃይሚንም እንደዛው ማናገር የምትችለው ነገር ካለ የሆነ የቻልከውን ነገር ጥረት እያደረግ ጋፓቸውን ለማጥበብ መሞከር እንጂ እዩ ነገር ስትል እንደዚህ አይነት ነገሮች እየተፈጠሩ ጋፓቸውን ከቀን ወደ ቀን ያለው ክፍተት መጨመር ሌላ ነገር ውስጥ እንዲገቡ ነው የሚያደርገው። በቃ ጥፋተኛ እየሆንክ ነው። አሁን እኔ ፍፄንም ጥፋተኛ ምን መሰላችሁ? ትናንትና የሰራሁት ቪዲዮ ላይ አብዛኞቻችሁ ያላያችሁት ሊሆን ይችላል። ሃይሚን አትናገሩ ምክንያቱም አይፈረድባትም። የሆነ ቀን ውጪ ብሎ ገፍትሮ ምናምን የሆነ ኮሜንት እንደውም አይቻለሁ። ልክ ነው የዛን ቀን ነው እንደዚህ ብላ ቆርጣ የወጣችሁ ምናምን አይነት ነገር እና እንደዚህ አይነት ነገሮች ተፈጥረው ነው ሃይሚ ነገሮችን መቋቋም አቅቷት የተወችው ብለን እናስብ። አትናገሯት ብዬ የተናገርኩት ነገር አለ። ብሩክ የሰራው ስህተት አሳማኝ ነው። ከዛ በኋላ ሰሱን ለማረም የሚሄድበት መንገድ ትክክል ላይሆን ይችላል። ትክክልም ሊሆን ይችላል። ለከፈሉም መስዋዕትነትና ለነበረው ፍቅራቸው መሀላቸው ለነበረው ፍቅር አሁን ላይ ራሱን ለመመለስና ሃይሚን ላለማጣት የሚያደርገው ጥረት ኢትስ ኦኬ ጥሩ ነው።
ግን ሀይሚን ማሳመን አለበት የሚባለው አሁንም ሀይሚ እዩን ነው የምታምነው። ደጋግማ የዚህ ልጅ አባት ብሩኬ እንደሆነ የዚህ ልጅ አባት ቢኒያም እንዳልሆነ ኢቭን በዚህኛው ቪዲዮ ራሱ ተናግራለች። ሀይሚ ደግሞ እንዴት ድርቅ ብላ በዚህ ልክ ትመጣለች ነው አባባሏ አሁንም ማለት ነው። ስለዚህ ልጆቹ እልህ እንዲጋቡ ወደ ሌላ መስመር እንዲሄድ ነገሮቻቸውን ከቀን ወደ ቀን ጋባቸው እየሰፋ እንዲሄድ ማለት ነው። የሆነ በዚህ ሰዓት ቃላት መወራወር አለ፣ ታስጠላ ጨምላቃ ምናምን ሰራት ነበሩላ እና ይሄ ሁሉ ነገር አለ። እኔ ይቅርታ አድርጉልኝና እኔ ከሀይሚ አፍ መጥፎ ነገር ሲወጣ አልሰማሁም። በቃ የሆነ ልጅሽን በሰላም መውለድ አልፈለግሽም፣ በዚህ በልብስሽ ልጥረገው ይሄንን ነገር ምናምን እንደዛ አይነት ነገር ነው የሆነ የሚያናድድ ቃል እንጂ ስድብ አልሰማሁም። እውነቱን ለመናገር ማለት ብሩኬም እንደዛው። ግን ልጅቷ የምትናገራቸው ነገሮች አሉ እዩ የምትባለው ማለት። ስለዚህ እንደዚህ አይነት ቃላቶች ራሱ ለነገ ግንኙነታቸው ቅርሾ ይፈጥራሉ፣ መሀላቸውን እንትን የሆነ ይሸረሽረዋል። ጋፓቸው በሰፋ እነዚህ ልጆች ዛሬ ተጣልተዋል። ይሄ ጸባቸው የጀመረው ከገና በፊት ነው። ኦልሬዲ ወደ 15 ቀን 20 ቀን ሊሆናቸው ነው ማለት ነው። መቼ የሚፈታው? በዚህ የዛሬ 3 ቀን የዛሬ ቀን ሊፈታ የሚችል ነገር የዛሬ ነገሩ በተጠነሰበው 3 በሁለት ቀን የሚያልቅ ነገር እንዴት ብሩኬ ዛን ሰዓት ይሄ ነገር ሲፈጠር ሀይሚን በለግሉ ብቻውን አናግሮ መጨረስ የሚችለው ነገር ነው። ሀይሚ ከማንም በላይ ለሱ ትቀርባለች። ከየትኛውም ሰው በላይ ከሀይሚ ጋር ብዙ ጊዜ ያሳልፋል። ከየትኛውም ጊዜ በላይ ለሀይሚ መስዋዕትነት ከፍሏል። ከየትኛውም ሰው በላይ ከምንም ነገር በላይ መሀላቸው ፍቅር አለ። የዛን ሰዓት ይሄን ነገር ቁጭ አድርጎ በግልጽ ተናግሮ እንዲህ ተፈጥሯል፣ እኔ እንደዚህ ሆኗል፣ ይቅርታ አድርጊልኝ ሀይሚሻ ቢል የዛሬ 3 ቀን ችግሩ ከተፈጠረ በ3 ቀን ውስጥ የሚፈታ ነገር ነበር ብዬ ማሰብ የዛኔ ነው። ቀን ከቀን እያደረ ሲመጣ የብሩኬ እምነት ሀይሚ ጋር እየቀነሰ ነው። ነገሮችን መፍታት የምችልበት መንገድ እየከበደ መጣ። ጋሽዬም ቢገባ ነፍጼም ሌሎች ጓደኞቹም ቢገቡ ነገሮችን መንፈታ ውስብስብ እያለ መጣ ገመዱ። አሁን ትናንትናም የተለቀቀው ቪዲዮ ልክ እንደዛው ነገሮችን የበለጠ የሚያወሳስብና ጋፓቸውን የሚያሰፋ ነው። ለምን በዚህ ልክ ለምን? በቃ አሁን ትናንትና ሀይሚ ልክ ናት። እኔ አልፈርድም፣ ሀይሚ ትናንትና አልፈርድም፣ በጭራሽ አልፈርድም። ሙሉ በሙሉ ጥፋት አጠፋን ብዬ ማስበው እዩ ሴራዋ ነው። ተው እዩ እሷ አስባ ጠንስሳ ነገሮችን እንደዚህ እንዲሆኑ አስባ ጋባቸው እንዲሰፋና ጸባቸው እንዲባባስ አልማበት ነው እዩ እንደዚህ ነገር የምታደርገው። የፍፄ ግን ሀይሚን መጥራት የፍፄ ግን ከእዩ ጋር ተባብሮ ነገሮችን ፕሮግራሙን እንደዚህ ማሳመር የፍፄ ሀይሚን ሌላ ነገር እንዲሆን ያደረገው ፍፄ ሀይሚን መጥራቱ ነው። በተለይ ኦኬ መጀመሪያ እዩ እንደዚህ እናድርግ ስትለው መተባበሩ ጥፋት ነው። እንደ ብሩኬ ጓደኝነት እንደ ሀይሚም ቀረቤታ ጥፋት ነው። ምክንያቱም ችሪ ትናንትና ከትናንት ወዲያ የመጣችውም ለጥሩ ነገር አይደለም። የብሩክና የሀይሚን ግንኙነት ለማበጠስ ነው። በቃ እነሱ እንዲለያዩ ነው አላማው። ይሄ እስከሆነ ድረስ ሰላማዊ ብትሆን ብትተባበራት ችግር አለው። አላማዋ ግን የሁለቱ ልጆች መለየት እስከሆነ ድረስ እቺ ልጅ መተባበር በራሱ ጥፋት ነው። ብላ ፍፄ ስትል ብላ መስማት በራሱ ጥፋት ነው። ምክንያቱም አንተ የብሩኬ ጓደኛ ነህ። መቆምም ያለብህ መሆንም ያለበት ከብሩኬ ጋር ሰላምም እንዲሆኑ ነው። የምታደርገው ነገር ካለ ነው ለብሩኬ ሞገድ ያለ ማነው ለሷ ማገዝ ያለብህ። ይሄ ጥፋት ፍፄ እንዲህ እናድርግ እሺ ማለት ጥፋት ነው። በቃ ኔክስት እሺ ፈቀርክ ተስባ የብሩኬ ደስታ ስትል እነዚህ ነገሮች ያደረክ ከዛ በኋላ የብሩኬን ደስታ ብቻውን ማሳለፍ አለበት ብለህ ስላላሰብክ ሀይሚን ጠራ። ሀይሚን ስጠራት ምን እንደሚፈጠር ታውቃለህ? ለምን? እዩ እዛ ስላለች። ለምን? እዩ ይሄን ፕሮግራም ስላዘጋጀች። ይሄን ነገር ታውቀዋለህ በቃ በግልጽ። ስለዚህ ይሄ ነገር ነው የሚፈጠር። እያወቅህ ይሄን ማድረግ ጥፋተኛ ፍፄ በትናንትናው ቪዲዮ ጥፋተኛ ነማሚላ ነናት ምናምን ችግር የለውም። እነሱ ጉዳዩን ላያውቁት ይችላሉ። እንደ ብሩክ የደስታ ተካፋይም ተጠርተው ሊሆን ይችላል። ፍፄ ግን በጣም ብዙ ጊዜ ቪዲዮዎች ላይ መጣሃል። በጣም ብዙ ጊዜ እነዚህ ነገሮች አይተሃል። ጭራሽ ባሏ ሊጎዳው እንደነበረ ምናምን በጣም ብዙ ነገሮች ሲፈጠሩ አይተሃል። አብረህ እንደ ብሩክ ጓደኝነት
ስለዚህ እኛ ሰላማቸውን ነው ፍቅራቸውን ነው የምንፈልገው፣ የምናፍቀውም እሱን ነው። ከዛሬ ነገ ስቀው ተጫውተው ተቃቅፈው ታረቀም ብሎ ይመጣሉ ብለን እየጠበቅን ያለን እኛ ነን። ፍፄ እንደስተናንተው አይነት ስህተት እንዳይደገም ለማለት ነው። እንዳይደገም ይሄኛው አንዴ አልፏል። ሀይሚማ ኩርታናለች፣ አስደስታናለች፣ አላስከፋችንም። በቃ እኔ ሀይሚ ላይ አትፍረዱ ብዬ ትናንትና የሰራሁትን ቪዲዮ አፌን ሞርቼ እንድናገር ነው ያደረገች። ከዚህ በፊት የተፈጠረው ነገር በአጭሩ የሚቀጭ ነገር ነበረ። ባደረ ቁጥር ጋፑ ሰፋ። ሀይሚም ብሩኬ ጋር ያላት እምነት ቀነሰ። ስለዚህ ይሄ ነገር ሀይሚ እንድትጠራጠረው ነገሩ እውነትም ተፈጥሯል ብላ እንድታስብ እያደረጋት ሄደ ማለት። ስለዚህ እኔ እሷ ላይ መፍረዳችን ጥሩ አይደለም። ሴት ልጅ ናት፣ በጣም ብዙ መስዋዕት ከፍላለች ለፍቅራቸው ስትል። ስለዚህ ይሄ ነገር መፈጠሩ ብዙ አያስገርምም። ትናንትና በዛ ቪዲዮ ላይ ሀይሚ መምጣቷ ያ ነገር የተፈጠረው እዩ ስላለች እንጂ የብሩኬ 300 ሺህ መግባት ሳያስደስታት ቀርቶ አይደለም። ሲጀመር አብረው ለፍተው ነው ለዚህ የደረሱት። እሷም 200 ምናምን ሺህ 300 ምናምን ሺህ ደረሱት አብረው ተጋግዘው ለፍተው ነው። ሲጀምሩ እኮ ስንት እንደነበሩ፣ ሲጀምሩ እንዴት እንደነበሩ፣ ሲጀምሩ ምን አይነት ልጆች እንደነበሩ እኮ ሁላችንም እናውቃቸዋለን። እኛ እነሱን የምንከታተል የምንወድ የምናከብር ልጆች ሁላችንም በደንብ አድርገን የምናውቃቸው። ስለዚህ እዩ የብሩኬ 300 ሺህ አይመለከታትም። ከነ እቺ 3 ቀን ያልሆናት ልጅ እንዴት ነው 300 ሺህ የምታከብርለት? ማን ስለሆነች ማን ፈቅዶላት ነው የምታከብርለት? ራሷ በራሷ በኩል አምና ተቀብላ የልጅ አባት ብሩኬ ነው ብላ ራሷ ፈርጃ ስለመጣች ነው። ይሄ በቃ አያስማማም። ፍፄ ስህተት የሰራው ለዚህ ነው። በቃ አያስማማም። 3 ቀን አብራው ቪዲዮ ያልሰራችና 3 ቀን ብሩኬ ስለ ብሩኬ ያልተጨነቀች ልጅ 300 ሺህ አብራ ይሄ አይመጣውም። በቃ የለፋችሁም አብራ ማክበር ያለባት አንድነታቸውም የብሩኬና የሀይሚ ብቻ ነው።